አለምዬ ድንገተኛ ሆስፒታል ገባች። አባባ የመጨረሻ ልቡ ተሰበረ። አለምዬ ዶክተሮቹ ምርመራምና ሕክምናም ሲያደርጉላትም በሚያሳዝን ሁኔታ የመዳን እድሏ ዝቅተኛ እንደሆነና ቤቲ በሐራንጅቷን እንደነካቸው ተናገሩ። አሁን ላይ ናቲ በእናቱ እንደዚህ መሆን እያየ እያለ ይገኛል። አባባም እስካሁን በብቸኝነት ኑሬ አሁን ብቸኛ ወጥቼ ደስተኛ ሆንኩኝ እያልኩኝ ልቤ በሐሰት ሲሞላ አሁን አለምዬን ማጣት ለኔ ትልቅ ስብራት ነው። እኔ የቀረብኩት ሰው ሁላ በህይወት መኖር እድል የለውም ማለት ነው። እዛ መከራዋን ሲያሳዩት ያልሞተችውን አሁን እኔን ስለቀረበች ነው የሞተችው። ይህ ጉድ የደረሰባት እያለም እየየ እያለ ይገኛል። እጅግ በጣም ልቧ የተሰበረው ትሁት መጀመሪያም አለምዬ ከቤቲ ጋር መቅረብ የለባትም ብዬ ነበረ። ስለዚህ ምንድን ነው ማድረግ የሚቻለው እያለች እሪ ማለት ጀመረች። ነገር ግን አሁን ላይ አለምነሽ በጣም በኃይለኛው ስለተመመና ጉዳት ስለደረሰባት ዶክተሮቹም የምንችለውን ያክል ርብርብ እናደርጋለን እንጂ በፍጹም የምትድን አይመስለኝም ብለው ለአባባና ለናቲ መርዶውን ሲነግሯቸው የመጨረሻ ተስፋ መቁረጥ ላይም ታየባቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ እንደሚታወቀው ቤቲ አለምዬን በሚያሳዝን ሁኔታ ትልቅ ጉዳት አድርሳባታለች። ነገር ግን አለምዬ የቤቲን ይቅርታ ፈልጋ ብትሄድም አሁን ላይ ያደረገችባት ነገር ከይቅርታዋ በላይ የጎዳት ቤቲ አለምዬን ከፊት ለፊቷ በማየቷ ስለሆነ አሁን አባባ የቤቱ ሰው በሙሉ አለምዬን የሚቀርብ በሙሉ ልባቸው ተሰብሮ ወይኔ ወይኔ ማለት ይዘዋል። ነገር ግን የመዳን እድሏ በጣም ዝቅተኛ እንደሆነ ማንም በሌለበትና ማንም ባልደረሰባት እንዳይሆን አድርጋ ፍላጎቷን አሳክታ እንግዲህ የትጠብቅ የነበረው አለምዬን ለማስወገድ ስለነበረ አሁን ላይ እጅግ በሚከብድና በሚያሳዝን ሁኔታ አለምዬ ላይ ትልቅ ጉዳት አድርሳለች። ቤቲ በሰዓቱ እንደዛ ካደረገች በኋላ ናቲ ይገለኛል በማለትም የጊዜን ቤት ለቃ በመሄድም አለምዬን እዛ ጥላ እንግዲህ አባባ ጋር ደውሎ ናቲ እማዬ ጠፋች ሲልም በፍጥነት ልትሄድና ልትደርስላት ይገባል። ምክንያቱም እናትህ ቀጥታ የቤቲን ይቅርታ ለማግኘት እዛ ቤት ነው የሄደችው ሲለውም እሱም በቃሽ በቃ በማለትም እየሮጠ ቢሄድም ግን ደግሞ አለምዬ ካበቃቃችና ከተጎዳች በኋላ ቢደርስም አለምዬን የመጨረሻ በጣም ስለተናደደ እያለቀሰ ለትሁትና ለአባባ ድረሱልኝ ጥሪ ተናገረ። በዚህን ሰዓት ወይኔ ጉዴ እያለች ትሁት እየሮጠች ስትመጣ አለምዬ ላይ የደረሰው ጉዳት ትልቅ ስለነበረ የመጨረሻ ሁላቸውም በድንጋጤ እያንዘፋዘፉ አምቡላንስ ጠርተው ሆስፒታል ሲወስዷትም አለምዬ በጣም ዝቅተኛ እስትንፋስ እንዳላትና የባህር አንጀቷን በሚያሳዝን ሁኔታ እንደወጋቻትም በሚገርም ተናገሩ ፖሊሶቹ። ዶክተሮቹ አሁን ላይ አለምዬ የመዳን እድሏ ዝቅተኛ እንደሆነም ሲነገራቸው ሁላቸውም ውሪ ማለትም ቢጀምሩም ግን ደግሞ አለምዬን ምንም ሊያደርጓትም ሆነ ምንም ሊረዷት ስላልቻሉ የመጨረሻ ሀዘን ውስጥ ገብተው ወይኔ ወይኔ እያሉ ይገኛሉ። ሌላው አሁን አቶ ጊዜ በእርግጥ አለምዬን እንደዛ አደረኳት ብላ ለጊዜ ስትነግረው ቤቲ በደስታ አንቺ እኮ የኔ ሚስት ጀግና ነሽ፣ ስለዚህ ይሄ ሁሉ ብር አዞርልሻለሁ እያለ መቅበጠር ጀመረ። ከዛም ቀጥለው ተያይዘው ሆቴል ሄዱ። ምክንያቱም አለምዬን እየወጋቻት እዛ ቤት ስለሆነ ልጇና እንዲሁም አባባ ትሁት ሆነው እዛ ቤት ሄደው ሌላ ችግር ፖሊስ ይዘው መጥተው ይፈጠራል በማለትም አቶ ገዜና እንዲሁም ቤቲ ቤቱን ለቀው ቢወጡም አሁን ላይ
ለጊዜው ግን በህይወት መኖሯን ለማረጋገጥ አቶ ገዜ ማንም ሳያየው ሆስፒታል በመሄድም እና በሚመቸውና ቢሳካለት እዛው ሆስፒታል አለምዬን ሴት ጠርጎ ለመንጣት ዝግጁ ሆኖ ቢሄድ ግን ደግሞ ያልተሳካለት ሰው በሰው ተከባ እንደሆነም ሲያይም ተመልሶ ወደ ቤት በመምጣትም ለቤቲ ያለውን የተፈጠረውን ነገር በሙሉ ሲነግራትም እሷ መሞት አለባት ስትለውም ቆይ አንቺና እሷ ምንድን ነው? እሷ እኮ ላንቺ ምንም የበደለችሽም ያደረገችሽም ነገር የለም። ምክንያቱም አንቺ ነሽ የቀማሻት፣ ጌጧን ለብሰሽ እያጌጥሻለሽ አንቺ ነሽ። ግን ለምን በዚህ ደረጃ ልትጠያቻልሽ ቢላትም አይመለከትህም አለችው። ቤቲ የግል ሚስጥሯ እህቷን እና እሷን መውለድ እንዳትችል ያደረገው አረመኔ ወንድሟ መሆኑን እና አለምዬ ከቤት አስወጥታ ከአገር የላከችው ባለማወቅና ምን እንደሰራ ወንጀሉን ባለመረዳት እንግዲህ ቤቲ እየተበቀለቻት ትገኛለች። የቤቲ እህት አሁን ከቤት ለቃ በመሄዷ ቤቢን እና እንዲሁም ደግሞ ቤቲን በውስጣቸው ቅሬታ እየተፈጠረ አንተ ነህ አንቺ ነህ እየተባባሉ ወንድሜን እህቴን እንዲህ ያረካት በአንተ ምክንያት ነው ወጥታ የሄደችው ምናምን እየተባባሉ ሁለቱ በውስጣቸው ትልቅ ቅሬታ እንዲኖርም ተፈጠረ። ግን ደግሞ ያማለ ይህም አሁን ላይ ትልቅ ክፍተት የተፈጠረው በትሁትና በናቲ መካከል ትሁት አንተ ለእናት እያገዝክ ራስ ወዳድ ነህ እያለችም ስለተናገረችው እናቴን ስትገላት ዝም ብዬ ማየት የለብኝም እናቴ እኮ ናት እንዴት እንደዚህ ትያለሽ እያለም ትሁትና ናቲ ባለመግባባታቸው አሁን ላይ እናቴን ስትገላት ዝም ብዬ ማየት ነበረብኝ ወይ ሲልም እንግዲህ እሷም ትግደላት እያልኩ አይደለም፣ ግን ደግሞ እንደ እውነታው ቤቲ ተጎርታለች። ቤቲ በጣም የሚያሳዝን ፍጻሜ ተፈጽሞባታል። ስለዚህ በእሷ አልፈርድም ስትለውም እናትህ ትሙት እያልሽ ነው በማለት ናቲም በትሁት ላይ ፈረደ። ትሁት የመጨረሻ አሁን ላይ ልቧ ተሰብሮ ከማንም ጎን አትሆን ያለችው ቤቲ ወድ አይደለም፣ እውነቷን ነው። ምክንያቱም ይህ ሁሉ ድርጊት በሚገርም ሁኔታ አሁን ላይ እኔ ያደረግኩትና እኔ እየፈጸምኩት ያለሁት ለሁለቱም ለማዘን ነበረ። ግን ደግሞ ወይ እሷ አልተረዳችኝ ወይ አለምዬ አልተረዳችኝ። ናቴም እናቴ እየሞተ ዝም ማለት አለብኝ ወይ ይላል። ስለዚህ ዝም ብዬ መቀመጥ ነው የሚሻለው በማለትም እንግዲህ አሁን ላይ እጅግ በጣም ልቧ ቢሰበርም ትሁት ዝም ብላ ነገሩን እያለፈች ባለችበት ግን ደግሞ የአለምዬ እንደዚህ መሆን ለሷ አስደንጋጭ ዜና ነው። እናም አባባም አለምዬ እኮ ምንም አላደረገችም፣ ምንም የፈጠረችው ነገር የለም ሲላትም እንዴት ነው የሌለው? ይህ ሁሉ ችግርና ስቃይ ቤቲ ላይ ደርሶባታል። በመጥፎ ነገርማ አድርጋለች፣ መጥፎ ነገርም ሰርታለች። ስለዚህ እንዴት ነው አባባ እያለችም ስትለው እኔ እኮ ሁሉም የምትበልጭብኝ አንቺና አንቺ ብቻ ነሽ፣ አንቺ ነሽ፣ ሌላው ሁሉም ነገር ውሸትና ቀላል ነው፣ ተኋላ የመጡ ናቸው ሲላትም ለማንኛውም በጣም ደስ ብሎኛል፣ እንኳን ደስ አለ እያለችም ትሁት አባባን እያበሰረችው ባለችበት ሰዓት የአለምዬ ትልቅ ጉዳት መድረሷን ለዋ ላይ ሲሰሙ የመጨረሻ እንግዲህ አስደንጋጭ ጉብዳ በላያቸው ላይ እንደወረደም ሲረዱ ወይኔ ወይኔ ማለታቸውን ቀጠሉ። አለምዬን ይዘው ሆስፒታል ቢሄዱም ግን ደግሞ አለምዬ የገጠማት ቀላል እንዳልሆነ ቤቲ ማንም በሌለበት ብቻዋን አለምዬን እንግዲህ በማሳዝን ሁኔታ በስለት በመጉዳት ላይ ትልቅ እና እንዲሁም የወደፊት እንደፈለገች የምትንቀሳቀስበት እድል እንዳይኖራት እንዳደረገቻት ዶክተሮቹ ሲናገሩም የኔን ማህፀን ልጅ እንዳይፈጠር አድርጎ የሷ ወንድም ተጫውቶበታል። እኔም ደግሞ እሷን መንቀሳቀስ እንዳትችል አድርጌ የመጫወት እድል ስለሰጠህኝ ተመስገን። አሁን ምንም ቢፈጠር ምንም እንግዲህ
ምንም ያን ያክል የተካበደ ነገር መስሎ አይታየኝም፣ በቀሌን ተበቀያለሁ እያለችም ትገኛለች። ነገር ግን አሳዛኙና ከባዱ አሁን ላይ የአለምነሽ በህይወት መኖርና ለመኖሯ የሚያጠራጥራቸው ዶክተሮቹ እርግጠኛ ሆነው አለምዬን ለማዳን ቢረባረቡም ግን ደግሞ ትድናለች እናድናታለን ብለው ቃል ለመግባትና ለነ አባባ ለመናገር እንደሚከብዳቸው ግን ከፈጣሪ ተስፋ አይቆረጥም፣ በምንችለው ሁሉ የምናደርገውን ነገር እናደርጋለን በማለትም እንግዲህ ሲነገራቸው አሁን ላይ ናቲ ቤቲን ፈልጎ ሲጥ ማድረግ ቢፈልግም ግን ቤቲ ደግሞ በሰዓቱ ገዚንም እዛ ቦታ እንዳትሄዲ በማለትም ገዚ እዛ ቦታ እንዳይሄድ ስታደረገች በኋላ እንግዲህ ተገናኝተው ያለውን ነገር መፍጠር እንደሚችሉና ያለውን ነገር እርስ በርሳቸው እየተወያዩ ነገሮችን ለማሻሻል እንደሚሞክሩም ተናገሩ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። እንግዲህ ዛሬ ይህንን ይመስላል ማለት ነው። የአለምዬ ትልቅ ችግር እጅግ በጣም የሚያሳዝን እና በላዋ ላይ የተፈጠረው ነገር ቀላል እንዳልሆነም ግልጽ ተደርጎ ተነግሯል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።